በመቀሌ ጎዳናዎች ላይ የሚታየው አንጻራዊ ዝምታ ከውስጥ የሚንተከተከውን ትልቅ ፖለቲካዊ ውጥረት አይገልጽም። ግንቦት 2018 ዓመተ ምህረት በኢትዮጵያ ፖለቲካ ውስጥ ትልቅ የታሪክ ምዕራፍ እየተጻፈበት ያለ ወር ነው። በትግራይ ምድር ላለፉት 3 ዓመታት የታየው አልሞት ባይ ተጋዳይነት አሁን ወደ አዲስ ምዕራፍ ተሸጋግሯል። በአንድ በኩል ክልሉን በባለቤትነት ለማስተዳደር የሚደረግ የስልጣን ፉክክር፣ በሌላ በኩል ደግሞ በባዕድ ሀገር በሞት ጥላ ስር ለሚገኙ ዜጎች የሚደረግ የድረሱልኝ ጥሪ ክልሉን ወጥረው ይዘውታል። ይህ ታሪክ የሚጀምረው በፌዴራል መንግስቱና በትግራይ ኃይሎች መካከል የተፈረመው የሰላም ስምምነት መሸርሸር ሲጀምር ነው። ይህ መሸርሸር ደግሞ በትግራይ ውስጥ የሚገኙ የፖለቲካ ኃይሎችን ወደ ለየለት ፍጥጫ ውስጥ ከቷል። ሰላም ጤና ይስጥልን የግሎባል አዲስ ቤተሰቦች፣ በዛሬው ግሎባል አዲስ ትንታኔያችን ይህንን ጉዳይ በጥልቀት እንመለከተዋለን። ከመሸጋገሪያ በኋላ እንመለሳለን። እስከዚያው ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የሰላም ስምምነቱ ከተፈረመ 3 ዓመታት ቢቆጠሩም በትግራይ አመራሮች ዘንድ ስምምነቱ ፈርሷል የሚል ጠንካራ እምነት እየጎለበተ መጥቷል። ዶክተር ደብረጽዮን ለጋዜጠኞች በሰጡት መግለጫ የትግራይ ሕዝብ ለሰላም ሲል እጅግ ብዙ መስዋዕትነት መክፈሉንና መታገሱን ገልጸዋል። ሆኖም ግን የፌዴራል መንግስቱ ስምምነቱን ደጋግሞ ጥሷልም ብለዋል። ዶክተር ደብረጽዮን እንደሚሉት የትግራይ ምክር ቤትና የቀድሞ የመንግስት ካቢኔ ዳግም ወደ ስራ እንዲመለሱ የተደረገው በምክንያት ነው። በተጣሰ ስምምነት ውስጥ ዝም ብሎ መቆየት ማለት ፖለቲካዊ ሽባነትና ውርደትን መቀበል ነው ሲሉ የውሳኔውን አስፈላጊነት አስረድተዋል። ይህ እርምጃ ዓላማው ጦርነት መጀመር ሳይሆን በትግራይ ውስጥ ተጠያቂነትና የህዝብን ጥያቄ የሚመልስ ጠንካራ መዋቅር መገንባት እንደሆነ አጽንኦት ሰጥተዋል። ክለውም ስምምነቱን የፈረመው ህወሓት እንደመሆኑ መጠን አሁን ስምምነቱ ሲፈርስ ስልጣኑን ወደ ህዝቡ መመለስ የግድ ሆኗል ብለዋል። በትግራይ ውስጥ በውጭም ሆነ በውስጥ የሚኖረው ህዝብ ይህንን ውሳኔ በሙሉ ድምጽ መደገፉን ገልጸዋል። በትግራይ ውስጥ ያለው ሁኔታ ግን በአንድ ወገን ብቻ የሚገለጽ አይደለም። በክልሉ ውስጥ ሁለት የተለያዩ የስልጣን ጎራዎች ተፈጥረዋል። በአንድ በኩል ዶክተር ደብረጽዮን የሚመራውና የቀድሞ ህጋዊ መዋቅር ይመለስ የሚለው ቡድን፣ በሌላው በኩል ደግሞ በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይገኛል። ጀነራል ታደሰ ወረደ የፓርላማውን ዳግም መቋቋም አደገኛ እርምጃ ሲሉ ጠርተውታል። ጀነራሉ እንደሚሉት በትግራይ ውስጥ የሚታዩ ፖለቲካዊ ልዩነቶች በውይይት መፈታት አለባቸው። ሆኖም ግን የእርሳቸው ጥሪ በገዛ ካቢኔያቸው ውስጥ እንኳን ሰፊ ድጋፍ እያጣ መምጣቱ በትንታኔዎች ተመልክቷል። ብዙዎች እንደሚሉት ጀነራል ታደሰ ወረደ ከፌዴራል መንግስቱ ጋር ባላቸው ቅርበት ምክንያት በክልሉ ውስጥ ያላቸው ተቀባይነት እየቀነሰ መጥቷል። የፌዴራል መንግስቱ የእሳቸውን የስልጣን ዘመን በአንድ ወገን ማራዘሙ በትግራይ ውስጥ ክፍፍል ለመፍጠር የታለመ ስልት ነው የሚሉ ትችቶች በሰፊው እየተሰነዘሩ ነው። እንዲያውም ቀደም ሲል የቀድሞ ባለስልጣናት ስምምነቱ ትግራይን ለማዳከም የሚውል ነው ማለታቸው አሁን ላይ ለሚታየው ጥርጣሬ ትልቅ ምክንያት ሆኗል። ከዚህ በተጨማሪ በትግራይ ክልል የመንግስት ስያሜና አርማ አጠቃቀም ላይ አዲስ መመሪያ ተላልፏል። በትግራይ ክልላዊ መንግስት የፕሬዝዳንት ጽህፈት ቤት በወጣ ይፋዊ ደብዳቤ በክልሉ የሚገኙ ሁሉም የመንግስት መስሪያ ቤቶች፣ የዞንና የወረዳ አስተዳደሮች ከግንቦት 1 ቀን 2018 ዓ.ም ጀምሮ ህገ መንግስታዊ ስያሜን፣ ብሔራዊ አርማንና ማህተምን እንዲጠቀሙ ጥሪ ቀርቧል። የክልሉ ምክር ቤት በሚያዝያ 27 2018 ዓ.ም ባካሄደው መደበኛ ጉባኤ ወደ ህገ መንግስታዊ ስርዓቱ ለመመለስ መወሰኑ ይታወሳል። በዚህም መሰረት ላለፉት 3 ዓመታት ሲሰራበት የነበረው የጊዜያዊ አስተዳደር መዋቅር የክልል መንግስት መካተቱ ተገልጿል። ይህንንም ተከትሎ ማንኛውም የመንግስት ተቋም በሚያደርጋቸው ኦፊሴላዊ ግንኙነቶች የደብዳቤ ራስጌዎችና ማህተሞች ላይ የጊዜያዊ አስተዳደር የሚሉ ስያሜዎችን በመተው የቀድሞውን ህገ መንግስታዊ የክልሉን ስያሜና አርማ ተግባራዊ እንዲያደርጉ በጥብቅ ታዟል። ከፖለቲካዊ ሽኩቻው በስተጀርባ ያለው የህዝቡ የዕለት ተዕለት ህይወት እጅግ አሳዛኝ ነው። ዶክተር ደብረጽዮን እንደገለጹት ዛሬም ድረስ 45 በመቶ የትግራይ መሬት በወራሪ ኃይሎች እጅ ነው። በሚሊዮኖች የሚቆጠሩ ሰዎች ከመኖሪያ ቀያቸው ተፈናቅለው በችግር ላይ ይገኛሉ። ክልሉ አሁንም ቢሆን በወታደራዊና በኢኮኖሚ ከበባ ውስጥ እንዳለ ተገልጿል። የፌዴራል መንግስቱ በጀት በመከልከልና ሰብአዊ እርዳታ እንዳይገባ በማድረግ ክልሉን እያፈነ ነው የሚል ክስም ቀርቧል። ሰብአዊ እርዳታ እንዳይገባ በማድረግ ክልሉን እያፈነ ነው የሚል ክስ ቀርቧል። ይህ ሁኔታ ደግሞ በትግራይ ወጣቶች ዘንድ ተስፋ መቁረጥን ፈጥሯል።
ብዙ ወጣቶች መጪው ጊዜ ጨለማ ሆኖ ሲታያቸው ሕይወታቸውን ለማዳን ወደ ተለያዩ ሀገራት መሰደድን እንደ ብቸኛ አማራጭ ወስደውታል። ይህ የተስፋ መቁረጥ ስደት ደግሞ ሌላ ትልቅ ሰብአዊ ቀውስ አስከትሏል። በመቶዎች የሚቆጠሩ የትግራይ ተወላጆች በሳውዲ አረቢያ እስር ቤቶች ውስጥ የሞት ፍርድ ተፈርዶባቸው ለሞት እየተጠባበቁ ይገኛሉ። ዶክተር ደብረጽዮን ለሳውዲ አረቢያ የውጭ ጉዳይ ሚኒስትር በጻፉት ደብዳቤ እነዚህ ሰዎች ወንጀለኞች ሳይሆኑ በጦርነት ምክንያት ሕይወታቸውን ለማዳን የተሰደዱ ንጹሃን መሆናቸውን ገልጸዋል። እነዚህ ዜጎች የተሰደዱት በምርጫ ሳይሆን በሞት ፍርሃት፣ በረሃብና በተስፋ መቁረጥ ነው ሲሉ በደብዳቤያቸው አስረድተዋል። በሳውዲ አረቢያ የሚገኘው የካሚስ ሙሻይት እስር ቤት በአሁኑ ጊዜ ለብዙ ኢትዮጵያውያን የሲኦል ያህል ሆኗል። ከ200 በላይ ወጣቶች በጅምላ የሞት ፍርድ ተፈርዶባቸዋል። እነዚህ ወጣቶች በአብዛኛው በእዝ ዝውውር ክስ የቀረበባቸው ቢሆንም ክሱ ግን ፍትሃዊ በሆነ መንገድ አልተመራም። ይህ አሳዛኝ ሁኔታ የሃይማኖት አባቶችንም ዝም አላሰኘም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለኢትዮጵያና ለሳውዲ መንግስታት አባታዊ መልእክት አስተላልፈዋል። ፓትርያርኩ ሕይወት እግዚአብሔር ለሰው ልጅ የሰጠው ትልቁ ስጦታ ነው በማለት የሞት ፍርድ እንዲነሳ ጠይቀዋል። ወገኖቻችን በቋንቋ ችግር ምክንያት ሳይረዱት ሰነድ ላይ እንዲፈርሙ መደረጋቸውና የሕግ አማካሪ አለማግኘታቸው እጅግ የሚያሳዝን መሆኑን ገልጸዋል። የኢትዮጵያ መንግስት ጉዳዩን በከፍተኛ ዲፕሎማሲያዊ ትኩረት እንዲይዘውም አደራ ብለዋል። በተመሳሳይ ሁማን ራይትስ ዎች የተባለው ዓለም አቀፍ ድርጅት ሳውዲ አረቢያ የሞት ፍርድን በአስቸኳይ እንድታቆም አሳስቧል። ድርጅቱ እንደሚለው እስረኞቹ ፍትሃዊ የፍርድ ሂደት አላገኙም። ይህም ትልቅ ሰብአዊ መብት ጥሰትን አስከትሏል። ወደ መቀሌው ፖለቲካ ስንመለስ የዶክተር ደብረጽዮን መንግስት ትልቁ ፈተና የውስጥ አንድነትን ማምጣት ሆኗል። ካቢኔያቸው አካታች እንደሚሆን ቢገልጹም በክልሉ ውስጥ ያሉ ሌሎች የፖለቲካ ኃይሎች ያላቸው ተሳትፎ አሁንም አጠያያቂ ነው። በሌላ በኩል የትግራይ ሰራዊት አቋምም እጅግ ወሳኝ ነው። ዶክተር ደብረጽዮን ሰራዊቱ የህዝቡን ደህንነት የመጠበቅ ታሪካዊ አደራ እንዳለበት ገልጸዋል። ሰራዊቱ ከየትኛውም የፖለቲካ ቡድን ወገን ሳይሆን ለትግራይ ህዝብ ህልውና መቆም እንዳለበት ተሳስበዋል። ሆኖም ግን በጊዜያዊ አስተዳደሩና በህዋት መካከል ያለው ክፍፍል ወደ ሰራዊቱ እንዳይጋባ ትልቅ ስጋት አለ። ዶክተር ደብረጽዮን በመግለጫቸው መጨረሻ ላይ በውጭ ሀገር የሚኖሩ የትግራይ ተወላጆች ትግላቸውን እንዲያጠናክሩ ጥሪ አቅርበዋል። በተለይም በሳውዲ የሚገኙ ወገኖቻቸውን ለመታደግና በትግራይ ያለውን እውነት ለዓለም ለማሳወቅ የዲያስፖራው ሚና ከፍተኛ እንደሆነ ገልጸዋል። በተጨማሪም ለመላው የኢትዮጵያ ህዝብም ጥሪ አስተላልፈዋል። የኢትዮጵያ ህዝብ በትግራይ ህዝብ ላይ እየደረሰ ያለውን በደል ተረድቶ የመፍትሄው አካል መሆን አለበት ብለዋል። በትግራይ የሚታየው ችግር የአንድ አካባቢ ብቻ ሳይሆን የጠቅላላው ሀገር ሰላም መሰረት መሆኑን አመልክተዋል። ዛሬ ትግራይ በሁለት ዓለማት መካከል ትገኛለች። በአንድ በኩል የራሷን የውስጥ ፖለቲካዊ ህይወት ዳግም ለመዘርጋት የምታደርገው ብርቱ ትግል፣ በሌላ በኩል ደግሞ በባዕድ ሀገር የሚጠፉ ልጆቿን ለማዳን የምታሰማው የድረሱልኝ ጥሪ። ዶክተር ደብረጽዮን በመግለጫቸው መጨረሻ ላይ እንዳሉት የህዝብን ህልውና ማረጋገጥ ከምንም በላይ ቅድሚያ የሚሰጠው ጉዳይ ነው። ይህ ሂደት ግን በሰላማዊ መንገድና በውይይት መካሄድ እንዳለበት እንዲሁም የኢትዮጵያ ህዝብ በትግራይ ህዝብ ላይ እየደረሰ ያለውን በደል ተረድቶ የመፍትሄው አካል እንዲሆን ጥሪ አቅርበዋል። የታሪክ ምስክርነት የሚያሳየው በትግራይ ምድር የሚታየው ጽናትና ትግል አሁንም እንደቀጠለ መሆኑን ነው። በመቀሌ አደባባዮችም ሆነ በሳውዲ እስር ቤቶች ውስጥ የሚሰማው ጩኸት አንድ ነው። ፍትህ፣ ህልውናንና ክብርን። ይህ ጩኸት ሰሚ የሚያገኝበት ቀን ለትግራይም ሆነ ለኢትዮጵያ አዲስ የሰላም ምዕራፍ መጀመሪያ ይሆናል። ውድ የቻናላችን ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? በኮሜንት መስጫው ላይ አስቀምጡልን። ሌሎች የትንታኔ ጉዳዮችን በተከታታይ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ፣ ቸር ሰንብቱልን።